የአማራ ሕዝብ አለኝታና መከታ የሆነው ፋኖ በጎጃም ባደረገው ተጋድሎ ሰፊ ድል መቀዳጀታቸውን አስታውቀዋል። ወሳኝ ከተማንና የደጋ ዳሞት ወረዳዎችን ሙሉ በሙሉ ነፃ እንዳወጡም ታውቋል። ዋናው ካምፕ በፋኖ ቁጥጥር ስር ውሏል። ተሰብሮ የግፍ እስረኞች ናቸው የተባሉ ከ200 በላይ ሰዎች ነፃ ወጥተዋል። አካባቢው ዛሬም ከባድ ውጊያ እየተደረገ ነው። በዝርዝር ይዘነዋል። በጎንደርም ከባድ ውጊያ ሲካሄድ ውሏል። ፋኖ ያገዛዙን ጦር የኃይል ሚዛን በማዛባት ከፍተኛ ሰብአዊና ቁሳዊ ጉዳት ያደረሱበት የወደ ውጊያ ውሎም በዝርዝር ቃኝተነዋል። ዜጎች በአየር መቃወሚያ የታጀበ አስገዳጅ የምርጫ ካርድ እንዲወስዱ ወታደራዊ ዘመቻው እንደቀጠለ ስለመሆኑም ተሰምቷል። ሌላኛው መረጃችን ነው። ሸዋ 4 ኪሎን የሚያሸብር ጥብቅ መልእክት አስተላልፈዋል። አርበኛ መከተው ማሞ አዲሱን ወታደራዊ ትዕዛዝና መመሪያ የተመለከተ ማብራሪያ ሰጥቷል። በሌላ በኩል ብልጽግና እየፈረሰ ያለውን ሚኒሻ መልሶ ለማደራጀት የወረደው ትዕዛዝ ፍርሃቱን የሚያባብስ ሆኗል። ራቹን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአማራ ሕዝብ አለኝታና መከታ የሆነው ፋኖ በጎጃም ባደረገው ተጋድሎ ሰፊ ድል መቀዳጀቱን አስታውቋል። የሰዴና የደጋ ዳሞት ወረዳዎችን ሙሉ በሙሉ ነፃ እንዳወጡም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በጎጃም ቀጠናዎች 4 አቅጣጫዎች በወሰደው መጠነ ሰፊ የማጥቃት እርምጃ 2 ወረዳዎችን ሙሉ በሙሉ ነፃ ማውጣቱን በአገዛዙ ጦር ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። እዙ በአዴት፣ በጎንጂ ቆለላ፣ በደጋ ዳሞትና በሰዴ ግንባሮች በፈጸመው ወታደራዊ ኦፕሬሽን የአገዛዙን ወታደራዊ ይዞታዎች ከማፍረሱ ባለፈ ከፍተኛ ፖለቲካዊና ስነልቦናዊ ድል ተቀዳጅቻለሁ ነው ያለው። የዙ 102ኛ ኮር በሚንቀሳቀስበት በአዴት ከተማ ዙሪያ አንድ ሙሉ ሻለቃ እርምጃ እንደወሰደ የገለጸ ሲሆን ለአንድ ዓመት ያክል ያገዛዙ ማዝዣ ጣቢያ የነበረውን የአዴት ፖሊስ ጣቢያንን በቁጥጥር ስር ማዋሉን ገልጸዋል። በዚህ ስኬታማ ኦፕሬሽን አገዛዙ ፋኖን ትደግፋላችሁ በሚል ለረጅም ጊዜ በግፍ ሲያሰቃያቸው የነበሩ 206 የፖለቲካ እስረኞችን ማስለቀቅ ተችሏል ያለው አፋብን ቴዎድሮስ እዝ በተመሳሳይ ሰዓት በጎንጂ ቆለላ ከተማ መሽጎ በነበረው ያገዛዙ ጦር ላይ በተወሰደ እርምጃ 103 ያገዛዙ ኃይል እርምጃ እንደተወሰደባቸውና በእነዚህ 2 ግንባሮች ብቻ 217 የነፍስ ወከፍ መሳሪያዎችንና ከ3000 በላይ ልዩ ልዩ ተተኳሾችን በፋኖች መግባታቸውን አረጋግጠዋል። የድል ዜናው በደጋ ዳሞት ግንባርም የቀጠለ ሲሆን በ19ኛ ኮር አማካኝነት በተከናወነ ኦፕሬሽን 150 ያገዛዙ ጥምር ጦር እርምጃ ሲወሰድባቸው አንድ ሌተናል ኮሎኔልና 100 አለቃን ጨምሮ 43 የብልጽግና ሰራዊት ሰብአዊ ምርኮኛ መሆናቸውን ገልጸዋል። በዚሁ ግንባር ብቻ 180 ክላሽንኮቭ፣ 9 ብሬን፣ 3 ስናይፐርና 3 መኪናዎች ከመያዛቸው ባለፈ ከፍተኛ መጠን ያለው የምግብና የነዳጅ ሎጂስቲክ መማረኩን አፋብን ቴዎድሮስ እዝ ጣው የግንባር መረጃ አረጋግጧል። በሌላ በኩል በሰዴ ግንባር በተደረገው እልህ አስጨራሽ ውጊያ 137 ያገዛዙ ሰራዊት በቁጥጥር ስር ውሏል ያለው አፋብን ቴዎድሮስ እዝ በዚህ ግንባርም 9 መኪናዎች፣ 15 ሞርተር ብስክሌቶች ከመማረካቸው ባለፈ 29 ምርኮኞች በፋኖች መግባታቸው ታውቋል። በሌላ የግንባር መረጃችንን በጎንደር ቀጠናዎች ከባድ ውጊያ በመካሄድ ላይ መሆኑን ከአካባቢው የፋኖ ምንጮች ተሰምቷል። የአገዛዙ ጥምር ሰራዊት መነሻውን ከጎንደር እና ሰሜን አቸፈር ሊበን በማድረግ በሁለት አቅጣጫ ወደ ሻውራ ለመግባት በተደጋጋሚ ከራ ባደረገበት ወቅት በአፋብን በላይ ዘለቀ መይሰው ካሳ 2ኛ ኮር ከፍተኛ ኪሳራን አስተናግዶ ቀጠናውን በለቀቀ ከአንድ ወር በኋላ አለፋ ወረዳ ሻውራ ከተማ ገባ ቢሆንም የፋኖ ልጅ ከከተማው ለተወሰነ ኪሎ ሜትር ርቀት ዙሪያውን ከበባ ውስጥ አስገብተውታል። በዚህም ማናቸውንም አይነት እንቅስቃሴ ሆነ የምርጫ ቅስቀሳ ማድረግ አልቻለም ነው ያሉት የፋኖ ምንጮችም። ከፍተኛ የፍርሃት ቁፈን ውስጥ ያለው ያገዛዙ ጥምር ጦርና ካቢኔ በአፋብን በላይ ዘለቀ እዝ መይሰው ካሳ 2ኛ ኮር አድዋ ክፍለ ጦር ተደጋጋሚ የሆነ የሽምቅ ውጊያ ሙከራ ሲደረግበት ከመሸገበት ከሻውራ ከተማ ሰቦ በማስወጣት ከመጋቢት 29 በሁለት አቅጣጫ ማለትም በአጸደ ማርያም በኩል አብዛኛው ኃይሉ የተንቀሳቀሰ ሲሆን በተለይ ገዢ ቦታዎች የፋኖ ኃይሎች ቀድሞ በመቆጣጠር በዚሁ ቀጠና ከጧቱ ከ12 ሰዓት ጀምሮ ተገማች ያልሆነ ወታደራዊ አሰላለፍን በመቀያየር ክፉኛ እንደመቱት የፋኖ ኃይሎች አረጋግጠዋል። በተለይም ችም ዘንድ ከምትባል ቦታ የጨበጣ ውጊያ በማድረግ ክፉኛ ምት ሲደርስበት ተጨማሪ ኃይል ከሻውራ በመጨመር ቀጠናው ላይ ከባድ ውጊያ እየተደረገ እንደሚገኝ ይህ ዜና እስከተጠናከረበት ሚያዝያ 2 ቀን 2018 ድረስ እንደቀጠለ መሆኑን የፋኖ ኃይሎች ገልጸዋል። በእንዲህ እንዳለ የፋኖን ክንድ መቋቋም ያቃተው ያገዛዙ ሰራዊት ዙያ 3 እና መሰል ከባድ መሳሪያዎችን በየአቅጣጫው በመተኮስ የሽብር ስራውን እየሰራ ንጹሃንን በስጋት ላይ የጣለ ሲሆን በምዕራብ ጎንደር ሰፊ ቀጠናዎች ኔትወርክ እንዳጠፋ ተሰምቷል። በዚህ ጎንደር ቀጠና በዙያ 3 እና በድሽቃ የታጀበ ቤት ለቤት አስገዳጅ የካርድ ውሰዱ ዘመቻ እንደቀጠለ መሆኑ
መሆኑንም መረጃውን ያደረሱን የወረታ ከተማና አካባቢ ማህበረሰብ በበኩላቸው ከወረታ ወደ ጣና አቅጣጫ ወደ ገበያ ከተማ የፎገራ ወረዳ አመራሮች ዙያ 3 እና ዲሽቃ በታጠቀ ያገዛዙ ሰራዊት እያሰፈሩ ህዝብን በኃይል ከየቤቱ አስወጥተው የምርጫ ካርድ እንዲወሰድ ማድረጉን አስረድተዋል። በተመሳሳይ በወረታ ከተማ በየቀበሌ ኬላ ተዘርግቶ ማንኛውም ሰው ለማለፍ የምርጫ ካርድ እንዲያሳይ ያለወጣ ደግሞ አዚዮ ተመስግቦ በመውጣት እንዲያልፍ እንደሚያደርጉም ገልጸውልናል። ከውጭ ደግሞ የአሜሪካ ቀዳማዊት እመቤት ማሊያና ትራምፕ ከወሲብ ወንጀለኛ ጄፍሪ ኤፕስታይን ጋር ግንኙነት እንደሌላቸው በዋይት ሃውስ ለጋዜጠኞች ተናግረዋል። ሐሙስ ዕለት ቀዳማዊ እመቤቷ ባስተላለፉት ያልተጠበቀ ንግግር በኤፕስታይን ወንጀል ሰለባ የሆኑ ሴቶች የምክር ቤት ምስክርነት እንዲሰጡ ጥሪ አቅርበዋል። ኤፕስታይን ከባለቤታቸው ዶናልድ ትራምፕ ጋር እንዳስተዋወቃቸው የሚወራውን አሉባልታ ያስተባበሉ ማሊያና ትራምፕ ክስተቱን ሰሜን ለማጠልሸት የሚደረግ ክፉ መከራ ነው ሲሉ አጣጥለውታል። ከጽህፈት ቤታቸው በኩል ይህን አይነት ንግግር እንደሚያደርጉ ቀደም ብሎ ፍንጭ አልተሰጠም ነበር። ዋይት ሃውስም የመግለጫውን ይዘት በተመለከተ ለጋዜጠኞች ያለው ነገር የለም። ኤፕስታይን ተጎጂ እንዳልሆኑና ከባለቤታቸው ጋር ተተዋወቁ በኋላ ወንጀለኛውን ግለሰብ ያገኙት እንደ አውሮፓውያን አቆጣጠር በ2000 ለአጭር ጊዜ እንደሆነም ተናግረዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።